በአዲስ አበባ ከተማ አስተዳደር ስር ባለው ትምህርት ቤቶች የዘንድሮ የትምህርት ዘመን የስድስተኛ ክፍል ከተማ አቀፍ ፈተና በ734 ትምህርት ቤቶች ዛሬ መሰጠት ተጀምሯል። ከተማ አቀፍ ፈተናውን ከ80 ሺህ በላይ ተማሪዎች እንደሚወስዱ የተገለጸ ሲሆን ፈተናው ዛሬን ጨምሮ ለ3 ቀናት እንደሚቀጥልም ነው የተነገረው። የፈተና አሰጣጥ ሂደቱን በተለያዩ ትምህርት ቤቶች ተዘዋውሮ የተመለከተው ጌታውን አንጭሶ ዝርዝር ዘገባ አዘጋጅቷል። ዮሐንስ አበረ እንደሚከተለው ያቀርበዋል። በአዲስ አበባ ከተማ አስተዳደር በሚገኙት 734 ትምህርት ቤቶች አንደኛ ደረጃ መልቀቂያ የስድስተኛ ክፍል ከተማ አቀፍ ፈተና ዛሬ መስጠት ተጀምሯል። ከዛሬ ጀምሮ እስከ ሰኔ 12 ቀን 2017 ዓ.ም በሚቀጥለው በዚሁ ከተማ አቀፍ ፈተና ከ80300 በላይ ተማሪዎች በ192 የፈተና ጣቢያዎች ከተማ አቀፍ ፈተናውን ይወስዳሉ። በተለያዩ ትምህርት ቤቶች የመጀመሪያ ቀን ፈተናውን ሲወስዱ ያገኘናቸው ተማሪዎች እንደገለጹልን ከሆነ ከፈተናው በፊት ያደረጉት ዝግጅት በተረጋጋ ሁኔታ ፈተናውን እንዲወስዱ ማገዙን ነግረውናል። ፈተናው ጥሩ ነበረ። ለምሳሌ አሁን አስተማሪዎችም እንዳንፈራ እንዳንዘናጋ አርገው የነገሩን ስለነበረ ፈተናውንም በስነ ስርዓት ወስደን ጥሩ ውጤት እንድናመጣ ስለታገሉንም እኛ ጥሩ ውጤት እናመጣለን ብዬ አስባለሁ። አንድ ሰው ካጠና መስራት ይችላል። ስለዚህ እኔም አጥንቻለሁ፣ አስተማሪዎቼም እገዛ አድርገውልኛል። ፈተና ጥሩ ነው፣ ደስ ይላል። ስላጠናን አልከበደንም። አማርኛ ቀላል ነው። እንግሊዘኛን ደግሞ አሁን ሄደን ሰፋሪ ሄደን እናጠናለን። ከዛ ለሚቀጥለው ደግሞ እንዘጋጃለን። ፈተናው እንዳሰብኩት ከባድ አልነበረም። ትንሽ ቀለል ይላል። ከሞዴሉ ትንሽ ቀለል ይላልና አሪፍ ፈተና ነበር። እኔ አጥንቼ ስለመጣው በአሪፍ ሁኔታ ነው የሰራሁት ፈተናው። የዛሬው ፈተና ቆንጆ ነው። ምንም አይልም፣ የሚከብድም አልነበረም። ቆንጆ ነበር። በደንብ ነው የተዘጋጀሁት። ዛሬ ማለዳ የወሰዱትን የቋንቋ ፈተና በተሻለ ሁኔታ መስራታቸውን የነገሩን ተፈታኝ ተማሪዎቹ ለቀሪ ፈተናዎችም ተገቢውን ዝግጅት እንደሚያደርጉ ገልጸውልናል። እንደ ፈተናው እንደተዘጋጀንበት ሆኖ በጣም አሪፍ ነው። ለቀጣይ ፈተና በደንብ መዘጋጀት እንዳለብን አምናለሁ። ይህንን ፈተና ኦሬዲ ስለጨረስን ለቀጣይ ፈተና በደንብ መዘጋጀት አለብን። እስካሁን በደንብ በማጥናትና በደንብ እያጠናን አሁን እዚህ ይሄንን ተፈትነን ከተጨረስን በኋላ ቼክ ማድረግ የለብንም። ብኮርጁ ነገ 12ኛ ክፍል ምናምን መውደቃቸው አይቀሬ ነው። ስለዛ አሁን በራሳችሁ ሰርታችሁ መርገም ካለባችሁ ደግማችሁ ያልገባችሁን ትምህርት ደግማችሁ ተምራችሁ ማስተካከል ያለባችሁ ነው። ስለ አጠቃላይ ፈተናው አሰጣጥ ከትናንት ጀምሮ ለተማሪዎች ሰፊ ገለጻና ማብራሪያ ተሰጥቷል ያሉት የፈተና ጣቢያው ኃላፊዎችና ሱፐርቫይዘሮች በበኩላቸው የዛሬ ጠዋት ፈተና በተረጋጋ መልኩ መሰጠቱን ተናግረዋል። ዝግጅቱም በትናንትናው ዕለት የወንበር የክላስ የመምህራን ድልድል የተጠናቀቀበት ሁኔታ ነበረ። ለልጆችም ኦሪየንቴሽን የተሰጠው ትናንትና በሱፐርቫይዘርና በፈታኝ መምህራኖች አማካኝነት ነበርና ጥሩ ነበረ። ያየነውም ችግር የለም። በመልካም ደስ በሚል ሁኔታ የተጠናቀቀበት ሁኔታ ነው ያለው። የጧቱ ፈረቃ በዚህ እንዳያችሁት መልክ ነው የተጠናቀቀው። ጥሩ መልክ ነበረ። ልጆቹ የሚያውቁትን በአግባቡ እንዲሰሩ መምህራኖቹ እንዲያግዟቸውና ድጋፉም በዛ ልክ እንዲጠናከር ነው የኛ ክትትል የነበረ። የፈተና አሰጣጡ ከኩረጃ በጸዳ መልኩ እስከ መጨረሻ ቀን ተጠናክሮ እንዲቀጥል ኃላፊነታቸውን በተገቢው ለመወጣት እንደሚሰሩም ነው ያስታወቁት። እኔ ኤልያስ ታጠቅ እባላለሁ። እዚህ አራብሳ መፈተኛ ጣቢያ የፈተና ጣቢያ ኃላፊ ነኝ። የፈተና መመሪያ በሚፈቅደው መልኩ እርሳስ፣ ላጲስ፣ መቅረጫ 3 ነገሮችንና የትምህርት ቤት መታወቂያ የመፈተኛ አይዲያቸውን ይዘው የተስተካከለ ትምህርት ቤትን ተማሪ የሚያስመስል ዩኒፎርማቸውንና አልባሳታቸውን አስተካክለው እንዲመጡ ፈታኝ መምህራኖችም ሱፐርቫይዘሮችም በተሰጣቸው ስልጠና ትሬኒንግ መሰረት እነዛን ተማሪዎች ለማስፈተን ዝግጁ ሆነው ተገኝተዋል። በጧቱ በተከናወነው ፈተና አማርኛ ላይ ነው መጀመሪያ የተጀመረው። አሁን ጧት አማርኛ ነው። በጣም ጥሩ ነበር። ልጆቹን በተረጋጋ መንፈስ እንዲፈተኑ አድርገናል እና ከኩረጃም ከምንም ነፃ ነው። በጣም ደስ የሚል ነበር። ምንም አይነት እንከን የሌለው ፈተና ነው ብዬ አስባለሁ። ሱፐርቫይዘሮች ጨምረውም ለልዩ ፍላጎት ተማሪዎች አስፈላጊውን ድጋፍ እንደሚያደርጉ ገልጸው ሌሎች ተማሪዎች ራሳቸውን ችለው እንዲፈተኑ ክትትል እንደሚያደርጉም ነግረውናል። ልዩ ፍላጎት ተማሪዎችን በመደገፍ አኳያ ጥሩ ነው። አሁን እኔም በፈትልበት ክፍል አንድ ልዩ ፍላጎት እገዛ የሚያስፈልጋት ተማሪ ነበረች። ሱፐርቫይዘሮች መጡ። ዋናው የፈተናውን ተከታታይ የሚከታተለው መጣ፣ ቺፉ ማለት ነው። እሱ ይዟት መጣና ወደ ቢሮ ሂዳ በእገዛ ተደርጎላት እንድትፈተን አርገዋልና
ይሄ ለወደፊቱም ተጠናክሮ መቀጠል አለበት። ከሰዓት እንግሊዘኛ አለ ነገም እንደዚሁ ሂሳብና ሳይንስ ይያለ ይቀጥላል። የፈተና ሂደቱም በጥሩ ሁኔታ ተጀምሯል። ጠዋት 2 ሰዓት ተኩል ጀምሮ በጣም አሪፍ ነው። ተማሪዎቻችንም እንደምታዩት ተፈትነው እየወጡ ነው። ኩረጃ ነፃ በሆነ ሂደት ነው ፈተናው የተካሄደው። በዚህ ሂደት ነው የሚቀጥለው እና መምህራኖቻችንም ደግሞ በጥሩ ሁኔታ ነው ክትትል የሚያደርጉት። ድጋፍ ለሚያስፈልጋቸው ከዚህ ጋር ተያይዞ ድጋፍ ለሚያስፈልጋቸው አካል ጉዳት ያለባቸውን ተማሪዎች ለብቻ በስፔሻል ኒድ መምህራኖች የሚከታተሉ አሉ። በእነሱ ለብቻ ወጥተው እንዲፈተኑ ተደርጓል። እኔም አንድ ይዣለሁኝ አጋጣሚ። በአዲስ አበባ ከተማ ዛሬ ማልዳ 3 ሰዓት የተጀመረው የ6ኛ ክፍል ከተማ አቀፍ ፈተና ለ3 ተከታታይ ቀናት እንደሚቀጥልም ሰምተናል።